አላህን የፈራሰው ሁሉም ይፈራዋል ሁሉንም እንፈራው እኮ አላህን ስለማንፈራ እኮ ነው ሱብሃንአላህ አላህን ያልፈራ ሁሉን እንደፈራ ይኖራል ለምን በረሯቱንም አላህ ፈሪሰው የሚሰጠው ከራማ ይባላል ያም ፍጥረት ነው እኔም ፍጥረት ነኝ ነው ነጥቡ እሱ ነው እና ሰው ታንበሳ በላይ እኮ ነው ወለቀር ከረምና በኒ አደም የበላይ ንጉስ እኮ ነው ሰው ያ ንግስናው ቀርቶበት ጥሎት ነው እንጂ መላእክት አስተዛዘው የለም እንዴ ያገለግለው የለም እንዴ ዝናብ ያዘንብለታል ስለዚህ ለዛኛው ለመጀመሪያው መጠናከሪያ ነው ለማንኛውም መቻቻል ስለመቻቻል ነው መቻቻል ነው ስለዚህ የነበረን ነገር ኒዕማ አላህ እንዲባርክልን ያለው ነገር ባግባቡ መጠቀም ክፍተቱን በሌላ ነገር ማካካስ መጠገን በዚህ ባይመቸኝ በዚህ ይመቸኛል ተፈቻት በሉኝ በዚህ እኮ ቢያስከፋኝ በዚህ በኩል ያስደስተኛል ይችል ይፈታት በሉኝ ስለዚህ ልጆች ወልድ ያለኛለች ይቤታ ያያዝ ትችላለች እንግዲህ አቀባበል ትችላለች በዚህ ትመቸኛለች ሰርጓንም ኮርፏንም እችለዋለሁ የሱ መብት ነው እሱ ችሎ ለኖረ አንተ ጣልቃ ማስገባ ነው እሷ ችላ ለኖረች አንቺም እንጎረበጠሽ ነው ይሄ ጣልቃ ገብነት ነው ያስጠይቃል ቢነግሩህ እንኳን እንደ ሽምግልና እንኳን ብትጠየቅ ባልና ሚስት መካከል ምን አጣላችሁ ለምን ነው በምን አይባልም አጋጣሚ ውስጥ እዛ ሚስጥር ውስጥ አትግቡ ብሏል ነብያችን ሰለላሁ በቃ ግጭት ያለው ታረቁ አፉ ተባባሉ በቃ እንጂ በፈልፈል ያስፈልግ ምንድነው እዛ ውስጥ የሚነገራል ማይነገር 10 ነገር ለማንም አትንገር ነገርን ከስሩ ነው እኮ ታውን በፊት ሰርተናል 10 ነገር ለማንም አትንገር ለሰው ማይነገር ሚስጥር ሳከው ያጣላቸው ለሽማግሌ መንገር ማይመች ከሆነ ያንን ለማወቅ አትጎርጎር ችግሩ ካልታወቀ እኮ ግን ሼህ መፍትሄው እኮ አይደረስበትም ወይም ደግሞ ዘላቂ አይሆንም ተበድያለሁ የሚለውን ሰውዬ ባክህ ዛሬ ነለፈው ተወው ባክሽ አውፉ በላት አለቀ ነገሩ አንዳንድ ነገር እኮ መነገር አለበት ኡስታዝ ድፍንፍን መደረግ የለበትም አሁን ያጣላቸው የጓዳ ጉዳይ ሊሆን ይችላል ፊት ለፊት ግን ስለማይናገሩ በሌላ ነገር ይሳበባል ጉዳዩ አንዳንዴ ሽማግሌዎቹ ነገሩን ማወቃቸው የበለጠ እንዲያስታርቁ ያደርጋቸው ባቀላ ወፍጮ አይደለም ሚስጥር ሽማግሌ የሚነገራል ማይነገር ሽማግሌ እንዲሁ ባቅጣጫ በሁኔታው ያውቀዋል ቀጥ ተጨርሶ ንገሩኝ ማይል በሁኔታ ያውቃል እኮ ስለዚህ ይገባዋል በሁኔታው ከላልሶ ማስታረቅኝ ያን ሁሉ ማፈላፈል ከለና ከለኮ እንዲሆና እንዲብላው እንዲያርጋው እንዲያርጎት ገላገላችሁ ብሎ ለማውራት ካልሆነ በስተቀር መረጃ ሚስጥራቸውን ለመዝራት ካሰገድ እሷ ማትናገረው ሚስጥር አለ ባትናገረው ይገባዋል ልባም ሽማግሌ ይገባዋል የሚገባቸው ሽማግሌዎች አሉ ነገሩ የሚገባቸው አቅጣጫውን የሚያውቁ እሺ እነሱ በሌሉበት ሁኔታ ውስናቸውና ማፈላለግ ነው እነሱ ሽማግሌዎች እኔ ምን ማለት ፈልጌ ወሰለው እንዳልከው ቀደም የሆኑ ነገሮችን በቂ መረጃ ሳናገኝ ወደ እርቅ ምን ሄድ ከሆነ የሆነኛውን አካል እኮ ለጉዳት እንዳርገዋለን ነው የኔ ሐሳብ አንድ ሁለተኛ ዘላቂ ደግሞ አይሆንም አላከምነውም መልሶ ራስ መታቱን ነው እንጂ ወይ ደግሞ የበሽታው ቁስል ያበረከዛል ጊዜ የሚጠይቅ ለክምና የማይመች በሽታ አለ ትዳር መካከል ብዙ ምስጢር አለ አመታት ወራት የሚያስቆጥራል ጊዜ የሚያስቆጥራል ቀስ በቀስ በሂደት የሚወገር ነገር አለ ያን ዛሬ ማውራት ወሬኛነት ነው ባልና ሚስት ማስደርስ ችግር ቢያጋጥም አይባን ኖሯል ማውራት አለበት በህክምና ታከም እንደሆነ ከዘመድ ጋር የሚጨርስ ነገር አለ አጋጣሚ እንኳን እንዲያው ይሄ ሚስጥሩ ቢወጣ መታፈን አለበት አንዲ ሆኗል እኮ እንዲ ሆነ ማፈቸው እንዲ ተሆነች መፍታት ወሬኛን ለ10 ነገር ለማንም አትንገር hatta ቢፋቱ እንኳን መናገር ክልክል ነው حرام ነው በዚህ ነው አይባልም እንዲያታገባ ማድረግዋ ወይንም እሱም እንዲያገባ እሱ እኮ እንዲዙ ነው በአማን ቀን ያዋሩት ሚስጥር እንኳን መወራት የለበትም በጥል ጊዜ ኩንስኩንሱ ከባድ ባልና ሚስት መካከል አማና ነው አማና መጠበቅ ግድ ነው አለዛ የተሰጠን ኒዕማ አንጠቀምበትም በረካው ይነሳል የጤና ኒዕማ አለ የሐያት ኒዕማ አለ የዱንያ ኒዕማ አለ ሰላም ኒዕማ አለ ስለዚህ ምን ፈልጋትን ነገር ስናሟላ ያለን ነገር እንደሞ እንዲያንጠቅ እና መታሰብ ያለበት ይመስለኛል መቻቻል ሲባል ስተዝ ድረስ ነው ያየኸውንም የሰማኸውንም አትናገር
እንደው አጋጣሚ እንኳን ብትሰማ ብትጠይቅ እንኳን ያ ነገር ከልሰህ መክረህ ማስታረቅ እንጂ እሷንም ብቻው እሱንም ብቻው አድርገህ መክረህ ማስታረቅ መገላገል እንጂ ሌላ ቦታ ሄዶ ማውራት ደግሞ ያ ሌላ ችግር ነው። ስለዚህ ሽምግልና ስልት ወይም ዘዴ ወይም አደቡን መሰልጠን ያስፈልጋል ማለት ነው። ሽምግልናም የራሱ ስርዓት አለው። ሰዎችን ማስታረቅ በንጹህ ንያ ለማስታረቅ አስቦ ሄዶ ሳያስበው ለካ ችግር ሊፈጥር ይችላል ማለት ነው። ወናፍ መሆን የለበትም እንጂ ሰሞኑን ምንድነው ያጣላችሁ? በምን የተደባደባችሁት? ምንድነው ያጣላችሁ? ተጣልተዋል በቃ ወደ ድሮ ፍቅራችሁ ነው። ተበድያለሁ አለ። አንቺ ነሽ ተበደልሽ? አዎ ተበድያለሁ። አፉ በይ እባክሽ እንጂ በምን በደለሽ አይባልም። አንተም እንዲያደግመው በደለች የምትለው ነገር ታውቀዋለህ፣ እኛ ባናውቀው። ይኸው እያለቀሰች ነው። አይ ቀደም ብሎ ከተናገሩ አንቺም ተይ መባል አለበት። እዛ ውስጥ መግባት ማለት ያን አይባቸው ማውጣት ነውራቸው ማውጣት። ሸህ ግን እንደው የመጨረሻ ሐሳቤ ሊሆን ይችላል በእንዲህ አይነት መንገድ የሚያስታርቁ ሽማግሌዎችም በእንዲህ አይነት መንገድ የሚታረቁ ባለትዳሮችም የሆነ ዘመን ላይ የነበሩ ነው ይመስለኝ። አሁን ግን ችግሩን ፈርሷል። ገና ሲገቡ ነው ነገሩ ትርም ሙሉ መረጃ ቢሰጣቸው። ዛሬ ጠፋው እኮ ለዚህ ነው ሽማግሌዎች ስለጠፉ እኮ ነው። ቤተሰብም ራሱ አብሮ ጠፍቷል ማለት ትችላለህ። ቤተሰብ ምን ሽማግሌ ብቻ። አሁን ወልዲያ የልጅ አየች እናት አለች አይደል? ከኑሮም ልምድ ብዙ ሙከራ አላት። እስቲ ልጅ ብላት መከራት ነው። ድንጋይ ማቀበል ነው፣ ጋዝ ማቀበል ነው። እናት ተብዩ አያት ተብዩይቱም በሱም በኩል እንደዛው መሆን የለበትም። ልጅ ስለሆነች ነው ታገሳት። አንተም ደግሞ ተው ይሄን እንደዛ አትቆጣ፣ አትማታ፣ አትሳደብ። በቃ አለቀ ነገሩ።